ሰላም! ዛሬ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። አንድ ፊልም ወይም የቴሌቪዥን ፕሮግራም እንዴት ከትንሽ ሐሳብ ተነስቶ እኛ የምናየው ትልቅ ነገር እንደሚሆን ያንን አስደናቂ ጉዞ አብረን እንቃኛለን። መቼም ሁላችንም አንድ ፊልም ስናይ ወይም ቴሌቪዥን ላይ የሆነ ፕሮግራም ስንከታተል ይሄ ነገር እንዴት ተሰራ ብለን አስበን እናውቃለን አይደል? ከጀርባው በጣም ረዥም እና ውስብስብ ሂደት ያለው ይመስላል። ግን እውነት ያን ያህል ከባድ ነው? እስቲ መላውን ሂደት ደረጃ በደረጃ እንመልከተው። የሚገርመው ነገር የሁሉ ውስብስብ የሚመስለው ሂደት እዚህ ቁጥር ላይ ይጠቃለላል። አዎ፣ በ5 ዋና ዋና ደረጃዎች እና ይህ ሂደት ለቴሌቪዥንም ሆነ ለፊልም ተመሳሳይ ነው። ስለዚህ አሁን በእያንዳንዱ ደረጃ ውስጥ ምን እንደሚካሄድ አብረን እንጓዛለን። እሺ፣ እንግዲህ የጉዟችን ካርታ ይህን ይመስላል። መጀመሪያ ታላቁ ሐሳብ አለ። ከዛ ዋናው እግድ ይመጣል። ቀጥሎ ብርሃን፣ ካሜራ፣ አክሽን እንላለን። ከዛ የመጨረሻ ማስተካከያ ይደረግና በመጨረሻም ሥራው ወደ ተመልካች ይደርሳል። አብረን እንጓዝ። እሺ እንጀምር። ደረጃ 1 ታላቁ ሐሳብ፣ በሌላ አባባል የሐሳብ ማፍለቂያው ምዕራፍ ማለት ነው። ሁሉም ነገር የሚጀምረው ከዚህ ነው። እስቲ ያስቡት፣ ሁሉም ነገር የሚጀምረው በአንድ ሰው ወይም በቡድን አእምሮ ውስጥ በሚፈጠር ትንሽ ብልጭታ ነው። ያቺ ሐሳብ እንዲሁ በሐሳብነት ብቻ አትቀርም። ይልቁንስ በደንብ ተተንተና ወደሚሠራ ፕሮጀክትነት የምትቀየርበት የመጀመሪያው ምዕራፍ ነው ይሄ። እዚህ ጋር ፈጠራ ብቻ አይደለም ዋናው ነገር፣ ጥልቅ ጥናትም ያስፈልጋል። ለምሳሌ ሰዎች ምን ማየት ይፈልጋሉ? ልንሰራ ያሰብነው አይነት ነገር ከዚህ በፊት ተሰርቶ ያውቃል? ከተሰራም እኛ በምን እንለያየን? ደግሞም ሐሳቡን ወደ ሥራ ለመቀየር የሚያስችል ገንዘብ አለን? ቴክኖሎጂውስ? እነዚህ ሁሉ ጥያቄዎች መልስ ማግኘት አለባቸው። ይህንን ሁሉ ሂደት በቀላሉ ለመረዳት እስቲ በምግብ አሰራር እንመስለው። አሁን ያለንበት ደረጃ ልክ ዛሬ ምሳ ምን ልስራ ብሎ እንደመወሰን ነው ማለት ነው። እሺ፣ ምን እንደምንሰራ ወስነናል። አሁን ወደ ደረጃው 2 እናልፋለን። ዋናው ዕቅድ። ይህ የቅድመ ፕሮዳክሽን ምዕራፍ ይባላል። እዚህ ላይ ነው እንግዲህ ወደ ዝርዝር ዕቅድ እና ዝግጅት የምንገባው። ቅድመ ፕሮዳክሽን ላይ ነው እንግዲህ ያ ሁሉ ሐሳብ ወደ ወረቀት የሚወርደው። በጣም ወሳኙ ነገር ስክሪፕቱ ይጻፋል። ስክሪፕቱ ማለት እኮ የሙሉ ፕሮጀክቱ የጀርባ አጥንት ነው። ከዛ ውጪ ምን ያህል በጀት ያስፈልጋል? ተዋናያን እነማን ናቸው? የት ነው የምንቀርጸው? እነዚህ ሁሉ ነገሮች የሚወሰኑትና የሚዘጋጁት እዚሁ ምዕራፍ ላይ ነው። ወደ ምግብ አሰራር ምሳሌያችን ስንመለስ ይሄ ማለት ግብአቶቹ በሙሉ ተለቅመውና ተዘጋጅተው የምግብ አሰራር መመሪያው ወይም ሪሲፒው ተጽፎ የተናቀቀበት ደረጃ ነው። አሁን እሳቱን የማብራት ጊዜ ነው። እናም ወደ ደረጃ 3 ደረስን። ብርሃን፣ ካሜራ፣ አክሽን። ይህ የፕሮዳክሽን ምዕራፍ ነው። አዎ፣ ሁላችንም በደንብ ወደምናውቀውና ወደ አስደናቂው ምዕራፍ። በምግብ አሰራር ምሳሌያችን ይሄ ትክክለኛው የማብሰሉ ሂደት ነው። ሁሉም ዕቅዶች ወደ ተግባር የሚቀየሩበት፣ ካሜራዎች መቅረጽ የሚጀምሩበት፣ ተዋንያን ሥራቸውን የሚሰሩበት እና ያ ሁሉ ታሪክ ወደ ጥሬ ምስል ወይም ሮ ፉቴጅ የሚቀየሩበት ወቅት ነው። ጥሬ ምስል ስንል ገና ምንም ያልተነካካ ያልተቆራረጸ የቀረጸ ውጤት ማለታችን ነው። በቀረጻው ወቅት ብዙ ቴክኒካዊ እና ጥበባዊ ውሳኔዎች ይወስናሉ። ካሜራው ከየት አንግል ይቀርጽ፣ ይንቀሳቀስ ወይስ ባለበት ይቅር? የተለያዩ የምስል አይነቶች እያንዳንዳቸው ታሪኩን ለየት ባለ መልኩ ለመተረክ እና የተመልካችን ስሜት ለመቀስቀስ ትልቅ ሚና አላቸው። እያንዳንዱ ትዕይንት በዕቅዱ መሠረት በጣም በጥንቃቄ ነው የሚቀረጸው። መልካም፣ ቀረጻው አልቋል። አሁን ደግሞ ወደ ደረጃ 4 እናልፋለን። የመጨረሻው ማስተካከያ ወይም የድኅረ ፕሮዳክሽን ምዕራፍ። እዚህ ላይ ነው እንግዲህ የተቀረጹት ጥሬ ምስሎች ተገጣጥሞና ተስተካክለው ወደ መጨረሻው ቅርጻቸው የሚመጡት። እዚህ ጋር የሚፈጠረው ለውጥ እውነት ለመናገር አስማት ነው የሚመስለው። አስቡት፣ የተበታተኑ ስህተት የሞላባቸው ጥሬ ቀረጻዎች ምርጡ ብቻ ተመርጦ ይገጣጠማል። ከዛ የድምፅና የቀለም ማስተካከያ ይደረግበታል። ምናልባትም ልዩ ተጽዕኖች ወይም ስፔሻል ኢፌክትስ ይታከሉበታል። እናም በመጨረሻ ያ ሁሉ የተበታተነ ነገር አንድ ወጥ እና ልብ አንጠልጣይ ታሪክ ሆኖ ይወጣል። ወደ ምግባችን ምሳሌ ስንመለስ ይህ ምግቡ ከተበሰለ በኋላ ከማቅረባችን በፊት በሚያምር ሁኔታ ሰሃን ላይ አስቀምጠን የመጨረሻውን ማጣፈጫ የምንጨምርበት ሂደት ነው ማለት ነው። እናም በመጨረሻ ወደ ደረጃ 5 ደረስን። ወደ ተመልካች መድረስ ወይም የስርጭት ምዕራፍ።
አሁን ሁሉም ሥራ አልቋል። ወደ መጨረሻው እና ምናልባትም ከሁሉም በላይ ወሳኙ ደረጃ ላይ ነን። የተለፋበትን ሥራ ከተመልካች ጋር ማገናኘት። ምክንያቱም አንድ ሥራ የቱንም ያህል ድንቅ ቢሆን ተመልካች ካላየው ምን ትርጉም አለው? ምንም። ስለዚህ ስርጭት የዚህ ሁሉ ልፋት የመጨረሻውና ወሳኙ ግብ ነው ማለት እንችላለን። ይህ ነው እንግዲህ የሁሉም ጥረቶች ፍጻሜ። ያ የተለፋበት ፕሮጀክት በቴሌቪዥን፣ በሲኒማ ቤት ወይም በተለያዩ የኦንላይን መድረኮች በኩል በመጨረሻ ተመልካቹን ያገኛል። እሺ፣ እስቲ በፍጥነት እንከለስ። ጉዞ ከሐሳብ ማፍለቅ ይጀምራል። ከዛ ወደ ዕቅድ፣ ቀጥሎ ወደ ፕሮዳክሽን ወይም ቀረጻ፣ ከዛ ወደ ማስተካከል እና በመጨረሻም ወደ ስርጭት። ከቀላል ሐሳብ ተነስቶ ወደ ሙሉ ፕሮግራም የሚደረገው ጉዞ ይህን ይመስላል። እንግዲህ በሚቀጥለው ጊዜ አንድ ፊልም ወይም ፕሮግራም ሲታይ ከጀርባው ያለውን ይህን ሁሉ ጉዞ ማስታወሱ ጥሩ ነው። እያንዳንዱ ታላቅ ታሪክ የሚጀምረው በአንድ ሐሳብና እነዚህን ደረጃዎች ለመከተል በሚደረግ ቁርጠኝነት ነው። አሁን የአሰራር ሂደቱ ታውቋል። ታዲያ ምን አይነት ታሪክ ቢተረክ ጥሩ ነው? ስለተከታተላችሁኝ በጣም አመሰግናለሁ።